የአሹራን ጾም እንዴት ነው የጀመረው? ኮርጆ ነው ወይንስ መገለጥ መጥቶለት ወይንስ እንዴት ነው? የአሹራ ጾም ስትጾማላችሁ ወይ እናንተ? ኃጢአት ይቅር የሚያስብለው ጾም እንዴት ነው? ናሬትድ አይሻ እንደተረከች ይላል the Quraysh used to fast on the day of Ashura ቁረይሾች በአሹራ ቀን ይጾሙ ነበር። መቼ? in the pre-Islamic period በጃሂሊያው ጊዜ ከቅድመ እስልምና በፊት ማለት ነው። and አላህ አፖርት pre-Islamic period ማለት ነብይ ከመሆኑ በፊት ቁረይሾቹ ምንን ይጾሙ ነበረ? እስልምና። እዚህ ጋር በቃ ነገሮች ሁሉ ያልቃሉ። ኢስላሚክ ፔሪየድ ላይ መሐመድ መዲና ነበር፣ መካ ነው ያለው። መሐመድ ነብይ ከመሆኑ በፊት ማለት ነው። የመሐመድ ቤተሰቦች ቁረይሽ ናቸው፣ የቁረይሽ ጎሳ ናቸው። ይጾሙ ነበር። ቀጥላው and then Allah apostle ordered Muslims to fast on it the fasting in the month of Ramadan was prescribed so ምንድነው መሐመድ ይሄንን የአሹራ ጾምን ማለት ነው ከቁረይሾቹ አይቶ እነሱ ሲጾሙ ረመዳን ግዴታ ከመደረጉ በፊት ይሄን የአሹራ ጾም ሙስሊሞች እንዲጾሙ አዘዘ አለ። whereupon the prophet said ከዛ ረመዳን ጾም ከመጣ በኋላ he who wants to fast on Ashura may fast አሹራ መጾም ይፈልግ መጾም ይችላል and he who does not want to fast may not fast አሹራን መጾም የማይፈልግ ደግሞ አለመጾም ይችላል ብሎ ነገራቸው ማለት ነው። ኦኬ ፈይሰል ቀደም ምንድነው ያለን? ከማን ነው ሲጾሙ ያየው ነበር ያለን? ክርስቲያን። እኔ እኮ ረሳለሁ፣ አስታውሰኝ እስቲ። ከአይሁዶች መንገድ ላይ ሲሄድ እኔ ደግሞ ሐዲስ ልስጥህ መዲና ላይ እንደታየ ሐዲስ ልስጥህ። እኔ ችግር የለብኝም። ኢስላም አይደለም ሐዲስ ልስጥህ ደግሞ እኔ ሰጥሻለሁ፣ ችግር የለውም። اسمع قال رسول الله نحن احق አንቺ ራስሽ اسمع لا نحن احق منكم فاصامه وامر بصيامه رواه البخاري والمسلم حديث ይሄም ሐዲስ ነው። እኛ ለቡኻሪ እንኳን አመጣንልሽ፣ እኛም ቡኻሪን አመጣንልሽ። ስለዚህ ምን ይሆናል ማለት ነው? ነብይሽ የት እንደጾመ እንኳን ማታውቁትን ኃጢአት ይቅር ያስብላል የሚል እምነት ይዛችኋል ማለት ነው። የለም አንተ እኮ አረብኛው ነው ተርጉም ያለብክ። ሻፍ ማ አትጪ ሎክ መዲና ሚል አለ፣ መካ ሚል አለ። አሹራ የመጣው ሙስሊም ያወጣው ነው። አሹራ ይሄ ጾም ካፊሮች አይደለም ያው ምን ማለት ነው? ይሄ እኛ ነን ነው ማለት ነው። ኢስላም አሹራ ኢስላም ይሄ ምን ማለት ነው? አልጃሂልያ። ኦኬ ስለዚህ መሐመድ አይሁዶች ወላይዶች ነበሩ እነሱ ጃሂልያ የሚባለው መሐመድ ከተነሳ በኋላ ነው፣ ነብዩ ነው ከተነሳ በኋላ ነው። እናመሰግናለን። ተረጋጊ ኢስላም ተረጋጊና አዳምጪ። በጃሂልያ ጊዜ ራሱ የሚሰው ቁረይሾቹ ይጾሙት ነበረ ማለት አይ ነብይ ከሆነ በኋላ ነው ያየው የሚለው አርጉመንት ይመጣል። በጃሂልያ አዳምጪ። አሹራ የሚለውን መሐመድ አያውቀውም፣ ጾሙንም አያውቀውም። በመጀመሪያ ከቁረይሾች ኮረጀ። አሹራ ከዛ ሙስሊሞች ጾሙ አይደል ማለት ነው። ትርጉም አዳምጪ። ቅድም አብራርቻለሁ፣ ስላሰማሽ ነው። ቅድም አብራርቻለሁ። እሺ ምን ማለት እንደሆነ አሹራ አረብኛ ቃል ናት። አሹራ ያወረዳት ራሱ ማን ነው? ያወረዳት ማን ነው? እናንተ ናችሁ ያወረዳችሁት። ማን ያወረዳት ንገሪኝ። እሺ እኛ ነን። ከየት ነው ያወረዳችሁት? ቁርአን ያወረደች አሹራ ያቺ ጾም መዲና ላይ ያያት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሙሳ አና ሐቁ ቢሂ አለ። ሙሳ ለኔ ነው የሚገባኝ፣ ሙሳ የኔ ሙስሊም ስለሆነ እንደኛ ሙስሊም ስለሆነ ለሱ የተጾመው ሁላ ለኔ ጾማለሁ። ድህነት ደህና ስለወጣ ፍርዓውን ስለተገላገለ የትኛው ቁርአን ክፍል ላይ ነው እንደዛ የሚለው? ከዛ ኋላ ያቺ ጾም ናት አሹራ የተባለችው። መሐመድ ከቁረይሾች እንደቆረጀ የሚያሳያል፣ ከአይሁዶች እንደቆረጀ የሚያሳያል። ስለዚህ መሐመድ የቆረጀው ከቁረይሾች ወይንስ ከአይሁዶች? ላምጣልህ ከኔ ደሊል ማለት ነው። አሹራ የሚለው ከቁርአን አልወጣም። አሹራ ማለት ዐይን ሺን ራ አሹራ ዐይን ሺን ማለት አሹራ ደሊልሽን ከቁርአን ማምጣት ትችያለሽ? ቁርአን ላይ ደሊል ከቁርአን ማምጣት ትችያለሽ? እንትን ሐዲስ አቸኩይ ቅድም ምን ብለሻል? አሹራ የኛ ነች ደሊል ማምጣት ይችላልው ብለሽ ነበር። እሱንም በቁርአን ላይ መታለች ብለሽ ነበር። ሶሪ ብለሽ ነው የምታልፊው። ሶሪ ብለሽ ነው የምታልፊው ብለሻል። ቁርአን ላይ መታለች ብለሽ ነበር። የኛ ላይ ወረደች ነኝ በቁርአን የመጣች ነች ብለሽ ነው ከፍ ያደረኩሽ። ስለዚህ በቁርአን ላይ እንደሌለሽ ደሊል ከተግባባን ሶሪ በይሽ። ቁርአን ላይ የለም በይ። ለምን ማቲው
አይደለም ደሊል አለኝ ቃል ረሱላህና ቁርአን በቂ ነው። እሺ ሲጀምር ለምን ነው ከይፈልኝ ያወረድከው? ለምንድን ነው አንተ አሁን ደሊል የምታመጪው? በቀላሉ ጅብሪል አሹራን ጾም እንዳለው እስኪ ማስረጃ አንጭልኝ። አላለም ጅብሪል አላለም። ስለዚህ መሐመድ ኮርጆ ነው። ጅብሪል ካላዘዘው ከቁረይሾችና ከአይሁዶች ኮርጆ ነው። አላህ በጅብሪል አማካኝነት ጾም ካላለው ከአይሁዶችና ከቁረይሾች ኮርጆ ነው። እኛ ነው ትክክል ነው እኮ ነግሮካል። ሙሐመድ የሙሳ ሲሆን ሙሳ አሐቁሊ ብሏል። ለኔ ነው የሚገባኝ ሙሳ። ስለዚህ ለሱ የወጣ ጾምለታለሁ። ጎበዝ እሺ፣ ተስማማው። ስለዚህ ደሊል የለሽም ቁርአን ላይ። በሐዲስም ላይ ደግሞ ጅብሪል አሹራ የሚባልን ጾም ኃጢአት ይቅር ያስብላል የሚል አልነገረውም። ሙሐመድ የሙሳ ነው ብሎ እንዲጾም ከአይሁዶች ወይም ከቁረይሾች ኮርጆ ካልሆነ በምን አውቆ ጾመ? ካዳ ጅብሪል ካልነገረው በቁርአን ካልመጣ በምን አውቆ ነው የጾመው? ንገሪን እስኪ። ተረዳኛ ረህማን፣ ይሄ መኮረጃ አይደለም። ሙሳ በቃ ተረዳውሽ እኮ መልሱን ንገሪኝ። አንቺ እኔ እንደተረዳውሽ ቆይ እስራኤልዬ፣ እኔ እንደተረዳውሽ ተረጂና መልሱን እስኪ ያስረጅኝ። መዲና ሲሄድ እኔ እነሱ እንደጾሙት እኔ ምጾማለሁ። ሙሳ ሐቁሊ ሙሳ ለኔ ይገባኛል። የሱ ጾም ለኔ ይገባኛል። ደህና በወጣበት እኔ አሹራ እጾማለሁ። ያቺ ማን ነገረው? መሐመድ ማን ነገረው? እህታችን ማንም አይነግረውም። አይቶ ነው ጠየቀ። አይቶ ስለዚህ ጎበዝ ጠየቀ። ጎበዝ ወይ አንዴ ስለዚህ መሐመድ አይቶ ኮርጇል። እናመሰግናለን። ምንም መገለጥ የመጣለት የለም። ሰዎቹን ጠየቃቸው ምንድነው ሲሉት፣ አይ እኛ ከእስራኤል ነፃ ወጣንበት የምንጾመው ነው፣ ይሄ ሙሴ እየመራን ቀይ ባህርን የተሻገርንበት ነው ሲሉት፣ ነው እቺ ነገር አሪፍ ነች፣ እንደውም ለኔ ነው የሚገባው፣ ከዛሬ ጀመራችሁ ጾሙ፣ ኃጢአታችሁ ይቅር ይባላል። ይሄ እኮ እምነት አይደለም እኮ ካለ የነፃልኝ ዳቦ ነጠቃ ነው የሚያስመስለው። ሱረቱ ኒሳ 171 አያ 171 ምን ይላል? እነል መሲህ ዒሳ ኢብኑ መርየም ረሱሉላህ። እችን አስተርጉምልኝ። አልጨረሹም። ጨርሹ ቅድሚያ ምንም እችን አያ አስተርጉምልኝ። አልተረጉምም። ጨርሹ። ለምን ቀጣይ ያለውን ቃል ቆረጥሹ? ለምን ትቀጥፊያለሽ? ቀጥይ እኮ እንደዚህ ነክ የሆነ ነገር ስትቆራጥ አትቁረጪ። ኖ አትቁረጪ። በይው እስኪ በይው፣ ቀጣይ በይው። እንደዚህ ነው የምሸውዳችሁ አለ አረብኛ ለማያውቁ ሰዎች እየቆራረጣችሁ ሙሉም በይው። ኢስላም ተመለሽ። ሜቢ ፖዝ ሆነሻል። እያየችው ነው፣ እየሸመደደችው ነው። ቆራጣ ለፎግራል። ኤኔስ ቶፒኩን ፓራፍሬዝ አድርገው ክርስቲያን። ኦኬ እኛ ምንድነው ሙሐመድ እንግዲህ ሲጾም የነበረው የአሹራ ጾም ከየት ነው ያገኘው? ከየት ነው ያገኘው? ማን ነግሮት ነው የጾመው? ምክንያቱም ሁለት ኮንትራዲክቲንግ ሐሳብ፣ በጣም እርስ በራሳቸው የሚጋጩ ሐሳቦች ስለሆኑ ማለት ነው። ወይስ ሙሐመድ አምላክ ያልነገረውን ከራሱ ዝም ብሎ ሰዎች እንዲከተሉት ብቻ ያንን ነገር ያደርጋል? ይሄ ነው ጥያቄያችን ማለት ነው። ሁለቱ ያጸደቁልን አለ። አምላክ እንዳልነገረው ሁለቱ ነግረውናል። ባይዘ ልንገርክ هيا يا أهل الكتاب لا تفعلوا في دينكم ولا تقولون على الله إلا الحق إنما المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منها فآمنوا بالله ورسوله ولا تقولون ثلاثة من دنو إن أنت بمدام التامت عيسى أباط ليش منامن بسرعة ترجميونا لما نسلش بسرعة ترجمينا لما نسلش እሺ እዚህ ጋር እነ المسيح ጋር እንጀምር። እነ المسيح ابن عيسى እናንተ ጌታ ነው የምትሉት ابن مريم ረሱሉላህ የጌታ ባሪያ ነው፣ የጌታም ረሱል ነው፣ ታዛዥ ነው፣ መልእክተኛ። በስርዓት ተርጉሚ ረሱል የአላህ መልእክተኛ። ولا تقولن ثلاثة ነማቸው አስቀድሞ ያለው ኖ የምትሉት ነው። ፕሊዝ እስላም ለምንድን ነው በመሃል ያለውን የምታልፊው?
لا ልክ ነኝ ና ትልቅ እንትን ስክሪን እንድከፍት አድርገኝ ቆይ ለምን ኖ መሀል ያለውን እያለፍሽ ነው አይደለም ና ላሳይክ እንዴ አያው እዚህ ያለኝ አይደለ እንዴ ለምደም አልፈው ኖ በጣም እየዋሸሽ ስለሆነ አይደለም የሚያሳልፍ አይደለም አንተ ደግሞ ምን ሆነክ ነው እኔማ በደንብ አሸውጂኝም يا أهل الكتاب لا تفعلون في دينكم ولا تقولون على الله إلا الحق إن المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منها وآمنوا بالله قاي وكلمته ميلون لمدنا يزلل شو قدم أزللكم مجمرة ليكم ببي والله نو አስጨንቄሽ እንዲያስነበብኩሽ ተዛ ቀጣይ ደግሞ ሲተረጉሚም አለፍሽው ተርጉሚው ሻው አላለፍኩትም አሁን ተርጉሚው ቀጥይ እሺ ምንድነው ጥያቄሽ እሱ ላይ والكلمته ألقاها إلى مريم وروح منها إلى مريم ያደረጋት ንግግር ምንድናት እንዴ ጌታው ንግግር አይደለም ፕሊዝ كلمة ንግግር ናት አባ ተው እንጂ ኦኬ ቁርአን ንግግር ነው ቁርአን ንግግር ነው ቁርአን ንግግር ነው ቁርአን ለኛ የወረደ መጽሐፍ ንግግር ማለት ነው ስለዚህ በቃ ትርጓሜው እንደዚህ ነው እሺ ተቀበያለሽ ትርጓሜው ነው እናንተ መጽሐፍ ሰው ወሰንና አትለፉ ኢሳ እሱ የመርየም ልጅ አላህ ወደ መርየም የጣላት ምን ያላት የጣላት ቃሉም መንፈሱም ነው አማልክት ሶስት ናቸው አትበሉ ስለዚህ ኢሳ ምንድነው ابن مريم رسول الله الفاتال رسول الله የአላህ መልእክተኛ ኢሳ የአላህ መልእክተኛ ወደ መርየም የጣላት የአላህ መልእክተኛ እዚህ ጋር ከደርጊ አላህ መልእክተኛ ፖስታት አለው ችግር የለውም ዳዝማተር አዳምጫው የአላህ መልእክተኛ የአላህ ቃል እና መንፈስ ነው ይላል የአላህ ቃልና መንፈስ ኢሳ ብቻ ነው ተብሎ የሚጠራው ማንንም በቁርአንም በሐዲስም የአላህ ቃሉና መንፈሱ ተብሎ የሚጠራ የለም ቁርአን የአላህ ቃል ነው ብለው ያምናሉ ቃል በቃል ቁርአን የአላህ ቃል ፍጡር ያልሆነ ነው የሚል የለም በደንብ አስተውሉ ቁርአን የአላህ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም ነገር ግን ምን ያምናሉ ቁርአን ያላህ ቃል ነው ፍጡር አይደለም ብለው ያምናሉ ልበሉ ቁርአን ያላህ ቃል ነው ፍጡር አይደለም ብለው ያምናሉ ኢተርናል ነው ብለው ያምናሉ ያላህ ቃል ተብሎ የተባለው ኢሳ ነው ያላህ መንፈስ ተብሎ የተባለው ኢሳ ነው ሌላ አንድም ነብይ አንድም ሰው ያላህ ቃልና መንፈስ ተብሎ አልተጠራ ሩህ ምንድነው ተብሎ መሐመድ ተጠይቆ ሱራ 17:85 ላይ ከሩህም ይጠይቁሃል ዕውቀት ጥቂት እንጂ አልተሰጠህም ስለዚህ ይህ ጌታዬ ዘንድ ነው ብሎ አልፎታል ፍጡሪውን ፈጣሪውን አላቅም ብሎ ነው የዘጋው ኢሳ ደግሞ ምንድነው ያላህ ሩህ ነው ሩህ ያላህ ነው ያላህ ሩህ ነው አንድ ያላህ ቃል ደግሞ ምንድነው አይደል ፍጡር ነው ብለው ያምኑ ሙስሊሞች ኢሳ ደግሞ ምንድነው ያላህ ቃል ነው ስለዚህ ተጣለ ከተባለ አንድ ነገር ደግሞ ከመጣሉ በፊት ኦሬዲ ኤግዚስት ያደርግ ነበር ማለት ነው ወደ መርየም የጣላት ቃሉና መንፈሱ ከሆነ ስለዚህ ያላህ ቃል ያላህ ቃል ኦሬዲ ከኢሳ ጋር አብሮ ነበረ ከዛስ ወደ መርየም ወደ መርየም ተጣለ ከዛስ እሱ ስጋና ደምን ተካፍሎ ከመርየም ተገለጠ ታየ ተዳሰሰ እሱ መልእክተኛ ተባለ ኢሳ ምንድነው አሁን በእስልምናው ፍጡር ብቻ አይደለም ማለት ነው ስጋና ደምን ከማርያም እንደመካፈሉ በስጋ ስለመገለጡ መልእክተኛ ተባለ ተላከ ተባለ ነገር ግን ስጋና ደም ሜርሊ እሱን ብቻ ያዘን እንዳልሆነ ደግሞ በምን እናውቃለን ያላህ ቃልና መንፈስ ነው ስለዚህ ቃልና መንፈስ የተዋሃደው እንደመሆኑ እርሱ ፍጡር አይደለም ፈጣሪም ነው ኢሳ ማለት ነው ልክ ቁርአን ፍጡር አይደለም ሲሉ ወረቀቱ ፍጡር ሆኖ ሳለ ቃሉ ግን ወረቀቱ ላይ ያለው ቃሉ ቁርአን ያዘው ቃሉ ያላህን ቃል ስለያዘ ፍጡር አይደለም እንዳሉት ሁሉ ቁርአን ፍጡር አይደለም እንዳሉት ሁሉ ኢሳ ደግሞ ምን ይሆናል ማለት ነው ፍጡር አይሆንም ማለት ነው
አማልክት ሶስት ናቸው አትበሉ የሚለው እኛን አይመለከትም። ቀጣይ ያለው ክፍል እኛ አማልክት ሶስት ብለን የምናመልከው ስለሌለን ማለት ነው። ሚስ ሪፕሬዘንት ነው ያደረገን እሱ ቶፒኩ ላይ ፓራፍሬዝ አድርገው ክርስቲያን ያ ኦኬ አይ ቲንክ በደንብ የገባት ይመስለኛል ኢስላም